ከዳዊት ወገን ይሆናልና ምን አለ? ዘስሙ ዮሴፍ ዮሴፍ ለሚባል የታጨች አለና ዮሴፍ ሊጠብቃት ሊያገለግላት ሊንከባከባት ታጭቷል፣ ተመርጧል። እጮት ሲባል ሰው በብዙ ነገር ይታጫል። ብዙዎቹ ይህን መምረጥ አቅቷቸው አልችል ብለው እየወደቁ እየተሰናከሩ ያሉበት ይሄ የአማርኛ ቃል ነው። ድንግል ማርያምን እጮኛ ሆኖ ዮሴፍ የተመረጠው ለሌላ አይደለም። መታጨት እኮ በብዙ አለ። አንዳንዴ መታጨት ለስልጣን ይታጫል ሰው። ዮሴፍ የታጨባቸው ሁለት ምክንያቶች አሉ። አንደኛው ዮሴፍ ለድንግል ማርያም የስጋ ዝምድና አለው። አንድና ሁለት የማይባል የስጋ ዝምድና አለው። የስጋ ዝምድናቸውን ስናይ አልዓዛር የሚባል ሰው ማትያንና ቅስራን የተባሉ ልጆችን ወለደ። ማትያን፣ ቅስራ። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ደግሞ ይህን መልእክቱን የጻፈውን ያዕቆብን። አንዳንድ ያለ አይደለ የአባቴ ስም እንዳይረሳ በስሙ ስም ልሰይመው የሚባል ልማድ ያለ። ስለዚህ እንደዚያ ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ደግሞ ያዕቆብን። እዩት እንግዲህ ቅስራ ደግሞ እንደገና ወንድሙ ቅስራ ኢያቄምን፣ ኢያቄም እመቤታችን ድንግል ማርያምን፣ እመቤታችን ድንግል ማርያም ደግሞ የዓለም መድኃኒት መድኃኔዓለም ክርስቶስን። ዝምድናቸውን እዩት እንግዲህ አንድና ሁለት የማይባል ነው። ይጠብቃት፣ ይንከባከባት፣ ያገለግላት ዘንድ የታጨው ይሄ ስጋ ዝምድና አለ። ሁለተኛው የታጨበት ደግሞ